ሸሚዜን አንጥፌ እለምናለሁ። መክፈል ማንችለው እንኳን ችግር ውስጥ ካለች በቃ ከኔ አቅም በላይ ከሆነ አንቺም እኮ ሃይማኖትሽን ይዘሽ እኔም ሃይማኖቴን እኮ ይዤ እንኖራለን ተባብለን ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ አገኘኝ አውራኝ። ነገር ግን ኪያ ያንተ ሆና ከማይ ሞቴን እመርጣለሁ። አንተ ስለማትለቃት አንተን ብቻ ማላቀቅ ነው የፈለጉት። እኔ ደግሞ ልለቃት አልችልማ። ሞቼ አፈሩስ ካልገባው ኪያ ልለቃት ልተዋት አልችልም። ሁሌ እሷና ቤተሰቧን እናቷን ተጠቅመው ኪያን ተጠቅመው የሆነ ችግር ውስጥ ሊከቷት። እሷስ እምቢ የሚል ምላስ የላትም፣ እምቢ የሚል ማንነት የላትም። ሁሉን ነገር ሰው መጥቶ እንደዚህ ነው ስላለች ናት ማለት ነው። ሰላም ውዴቱ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬም እንግዲህ በኪያ ጉዳይ ነው የምንመለሰው። እንግዲህ የኪያ ጉዳይ እንዳያችሁት ነው ትንሽ ግራ የሚያጋቡ ስብስብ የሆነ ነገር እየበዛበት እየመጣ ነውና አንዱን አስተካከልን ስንል በቃ ችግር አይጣችሁ ተባልን ሰዎች ይመስል አንዱ ተስተካከለ ሲባል ወደ አንዱ ተስተካከለ ሲባል ወደ አንዱ እየመጣልን እየተቸገረን የምንገኝበት ታይም ላይ ነው አሁን ያለነው ተመልካቾች። አኑ ደውሎልኝ ነበርና በጣም የተፈጠረው ነገር አብዛኛው ነገር አውቋል። መጀመሪያ ሰላም አላገኘም ነበር ላይክ ፋይሏ ምናምን ካገኘው በኋላ የመጀመሪያ እንዳጋችሁት ከሆነ ቤት ስር እሱ ነበር የውጪ እንደምትሄድ ምናምን ፕሮሰሱ ምናምን ነገር እሱ ነበር ያወቀውና ከዛ በኋላ ነው እኔ ለማጣራት ምናምን ስሞክር እንግዲህ ወደ ውጭ ትወጣ እንደሆነ ፓስፖርቷ ምናምን ኦልሞስት 90% በሚባል ነገር እንደጨረሰችው ምናምን ነገር የገባኝና እሷ ላወጣጣት ቤተሰቦቿ ጋር ማከሰየው ጋር ያለው ነገር ምናምን ነገር አጣርተናልና ይሄ ሁሉ ነገር አኑ አውቀዋል። እና እስቲ ላወራ ፈልጋለሁ ሶፊ ያለህበት እመጣለሁ ምናምን ብሎኝ እኔም ያለሁበት ነግሬዋለሁ። እስቲ ይመጣና ያው አኑንም ለማስረዳት ያለው የተፈጠረ ያለው ነገር ያንን ነገር ለማስረዳት ለማውራት ሞክራለሁ። ግን ምን ማድረግ አለብኝ ምን መደረግ አለበት ምናምን የሚለውን ነገር ያው ሙሉ ለሙሉ ይሄ ነው የምላችሁ ነገር የለምና እስቲ የሚፈጠረው ነገር ደግሞ ሙሉ ከስር መሰረቱ ደግሞ ከመጀመሪያው ጀምሮ ያንንዱ ነገር የምናሳያችሁ ይሆናል። እስቲ ሞር አኑ ከመጣ በኋላ ያወራብኝ መልኩ ልክ ስልኩ ላይ ምናምን ሳወራው ድምጹ ምናምን ነገር ትንሽ ድምጹ ልክ አይደለምና ያው አሁን ያለበት ሁኔታ እንግዲህ ያያችሁት ነው። ትንሽ ነው አገገመ እያልን ያለንበት ሁኔታና በዚህ ሰዓት ደግሞ ድጋሚ ደግሞ ወደኋላ ደግሞ መለስ እንዳይለም ደግሞ በመፍራት ላይ ነው የምንገኘው ተመልካቾቼ። ያው ያለበት ሁኔታ በስንት ግን ነው ያገገመ ምናምን ወደ ራሱ መለስ ከረጅም ጊዜ በኋላ ኦልሞስት ወር ምናምን ከታገልም በኋላ ነው አሁን እሱ ወደ ራሱ ትንሽ መለስ እያለ ያለበት ሁኔታ። አሁን ደግሞ ወደ ራሱ ተመለስ ሲባል ደግሞ ኪያ ድንገት ወደ ውጭ ወጣለሁ ዲያስፖራ ሊያገባኝ ነው ምናምን ብላ ደግሞ ሌላ ችግር ደግሞ ይዛብን መታለች። እስቲ አኑም ያው ጉዳዩን አውቋል። ለኪያ ያለው ነገር በኪያ በኩል ያለው ነገር ታውቃላችሁ። በማን ሊደራደር ይችላል? በኪያ ወደኋላ ራሱ ሁለት የራሱ አያስብምና በጣም ተናዷል ምናምን ነገር። እስቲ ምን እንደሚፈጠር አላውቅም። ብቻ እስቲ ላውራህ ምናምን ስላለኝ እኔ ማለውበት ቦታ ነግሬዋለሁ። ካሜራውን አብርቼው እናንተ እስቲ የሚፈጠረው ነገር ምን ማድረግ አለብኝ እንዴት መሆን አለበት ምናምን የሚለው ነገር ተመልካቾቻችን እስቲ እሱንም ለማውራት ያለውን ጉዳይ ለማስረዳት ምናምን ነገር ረጋ ብለን ለማውራት እንሞክራለን። ያው ባኑም ላለመፍረድ እሞክራለሁ። ያለበት ሁኔታ በደንብ አውቀዋለሁ። ብዙ ነገር ሳትነግረን ነው እየሄደች ያለችው። ኦልሞስት ይሄ ነገር እስኪያልቅ ኦልሞስት ጨርሳለች። ተቆርጧል ምናምን ነገር ብዙ ነገር አልቋልና በዚህ ደረጃ እስኪደርስ ራሱ የደረስንበት ምክንያት ምን እንደሆነ ግራ የተጋባንበት ታይም ላይ ነው ያለነው። አልነገረችንም። ይሄ ሁሉ ነገር እስኪፈጠር ምንም የነገረችን ነገር የለምና ላይክ እያስፈራሩኝ እንደሆነ ይዛቱብኝ እንደሆነ ምናምን እያለች ያለችውና እስቲ ሞር ደግሞ እስቲ አኑ ከመጣ በኋላ ለአኑ እስቲ አኑ ጋር ያለበትን ነገር ብቻ ምንድነው ጉዳዩ ምናምን ምንድነው የተፈጠረው ምናምን ለማወቅ ሞክሬ ነበር። አይ በአካል ነው ላወራ ፈልገው ያለህበት ንገረኝ እመጣለሁ ወደ አንተ ጋር ምናምን ብሎኝ ኦልሞስት ቢሮ አካባቢ ነው ያለነውና እስቲ እዛም ከሚበጠበጥ ወጣ ብዬ ነው እስቲ እዚህ ቁጭ ብያለሁ። እስቲ እዚህ ቁጭ ብለን ደግሞ አኑ ከመጣ በኋላ ደግሞ ያለው ነገር እሱን ለማስረዳትም ደግሞ ያለው ነገር የሚፈጠረው ነገር እንደምን ለማስረዳት ሞክራለሁ። እሱ ከመጣ በኋላ ቀጥላችኋለሁ። አብራችሁን ቆዩ። በጣም ጥሩ ተመልካቾች ነው። አኑም እየገባ ነው። እስቲ አረጋግጬ ለማስረዳት ሞክራለሁ። ግን ያው አሁን ያለበት ሁኔታ የሚያረጋጋ ነገር አይደለምና ያው ፊቱም ደስ የሚል አይደለም። እስቲ አኑ ሶፊ ቆይ መች ነው ተረጋግተን ምን ጀምረው ተረጋግተን መሳቅ ምን ጀምረው እንደ ሰው መሳቅ የሚያምር ምን ጀምረው መች ነው? ከሆነ ነገር ወጣን ስንል ከሆነ የሆነ ነገር አለፍን ስንል የሆነ ነገር እንጂ ብለው አሁን ያ ሁሉ ነገር ካለፈ በኋላ ያ ሁሉ ነገር ከተፈጠረ በኋላ ሰርግ ሽምግልና ያ ሁሉ ትዳር ልታገባ ነው ብሎ ካልዋት በኋላ
ለሌላ ሰው ልንድራት ነው ይሄንን ሰው ያዘጋጀነው ጆን ያዘጋጀነው ብለው እንደዚህ አይነት ምላሽ ይሰጣሉ። እንደዚህ አይነት ንግግር ይናገራሉ። እሺ ቶ በዳታ ይዛ ከሆነ እስከዛሬ ለምንድን ነው ይሄንን ጉዳይ ያላወቅነው? ይሄ ሁሉ ነገር ሲፈጠር የት ነበርን እኛ? እንዴት ነው እንደዚህ ሆነው? ደግሞ ስለ የትኛው ብድር ነው? ስለ የትኛው ዕዳ ነው? የኪያ ቤተሰብና ኪያ ከእናቷ ጋር የምትኖርበትን ቤት የኔ መኪና ተሽጦ አይደል እንዴ የተገዛው? የቅርብ ጊዜ ትዝታ አይደል እንዴ? ይሄን ያህል ትልቅ ዕዳ ሆኖ እሷ ለሌላ ሰው እስከ መሸጥ ለዲያስፖራም ሆነ ለማንኛውም ሰው እኔ ዋቴቨር የፈለገ ነገር ይሁን እስኪ አሸጣት ደረጃ ድረስ ያደረሰ ብድር የትኛው ብድር ነው ቤት ሰው የተበደረው? እኔ እና እሷ ከመተዋወቃችን በፊት እሷ ከመፈጠሯ ከመወለዷ በፊት የተከሰተ ነገር ነው። እሱስ ቢሆን እንዴት እስከዛሬ አላወቅንም ነው ወይስ ሌላ ድራማ ሌላ እንትን? ምን ያህል ሰዎች እንደሚጎዱ ተመልከት። ለጆ ሊዳርለት የነበረው ቤተሰቡን ዘመድ አዝማዱን እንኳን ይዞ መጥቶ ያ ሁሉ ሲጨፈር የነበረው ጆ ራሱ እንደ ቃቃ እንደ መጫወቻ ነው ጆ ራሱ የተደረገው አይደለም። እኔ ማለት ነው በኪያ ጉዳይ ላይ የኪያ ቤተሰቦች ምን ያህል ሰው ነው የሚጎዱት? ምን ያህል ነገር ነው የሚበላሸው? የስንት ሰው ህይወት ነው የሚመሰቃቀለው? ለኪያ ለዲያስፖራ እንሸጣታለን ብለው ለጆ አምጥተው እንደዛ ሲያደርጉት ምን ያህል ችግር ውስጥ እንደገባው ምን ያህል ነገሮችን ማሰብ እንደከበደኝ ታውቃለህ ሶፊ። አሁንም እንደ ሰው ቆሜ ሄዳለሁ እንጂ ከስር አልቅ ያለው በሰቀቀን ከዛሬ ነገ ምን ይፈጠራል እያልኩ በኪያ ጉዳይ ላይ ከዛሬ ነገ ከጆ ጋር ትዳሬ እየደረሰ ላገባ ነው ሳምንት 15 ቀን እያለች ውስጤን ምንም እንኩኩ ሶፊ። እሱን ደግሞ ልናልፈው ነው። በሱ ጉዳይ ደግሞ የሆነ አንዳንድ ነገሮችን አውርታ መስማማት ደረጃ ላይ ደርሰናል ምናምን ነገር በቃ የፈለገው ነገር ይሁን የሆነ ነገር ላይ እንደርሳለን ብዬ ደግሞ ሳስብ አሁን ደግሞ ይኸው ለዲያስፖራ ሊሸጧት ነው ወይም ደግሞ ከውጪ ለሚመጣ ሰው ሊሸጧት ነው ተብሎ ሌላ ትርምስምስ ነገር ተፈጥሯል። እሺ እኔ በየቱ ደህና ልሁን? እኔ ኪያን ላፍቅር ወይስ እየተከታተልኩ ከአንዱ ሳስጠል ከአንዱ ስጠል ከአንዱ ምን ስል እኔ ለየትኛው ነገር ነው? መቼ ራሴን ህይወት ነው ሶፊ? ገባኝ እኮ አሁን ግራ ተጋብቼ እኮ ነው ምን እንደምን ራሱ ግራ ገብቶኝ ሁሉ ነገሩ አዲስ ነው እየሆነብኝ ያለው። ምነግራት ነገር በሙሉ የምትነግረኝ ነገር በሙሉ አዲስ ነው የሆነብኝ ሶፊ። እኔ ዘርፋለሁ፣ እሰርቃለሁ፣ እለምናለሁ፣ አንጥፌ ሸሚዜን አንጥፌ እለምናለሁ። መክፈል ማንችለው እንኳን ችግር ውስጥ ካለች በቃ ከኔ አቅም በላይ ከሆነ ካንተ ከወንድሜ አቅም በላይ ከሆነ ከቶፋ አቅም በላይ ከሆነ ምን ከፍለው ገንዘብ አንጥፌ ሸሚዜን እለምናለሁ። አሁን እዛ ደረጃ ኪያን ለማስቀረስ ለኪያን ምን ከፍለውን ገንዘብ። ስለዚህ ማንም ሰው ተነስቶ በትናንትና በድሬሻለሁና ዛሬ ሚስቴ መሆን አለብሽ ብሎ ካለ ሸሚዜን አንጥፌ እለምናለሁ። አሁን አንጥፌ እለምናለሁ። ሰው የሚያደርስ ነገር ምንም የለም ነው ማለት። በዛ ደረጃ የሚያደርስ ነገር ምንም ነገር አልተፈጠረም። ምንም ነገር አልተፈጠረም። አሁን እዛ ደረጃ ራሱ ማለት ንብረቱ ራሱ ምን ያህል እንደሆነ ራሱ መናገር እየፈለጉ አይደለም። አክስትዮን አግኝቼ አወራኋት። በቃ አይመለከታችሁም። እሺ ብሩ የት ሄደ? የተበደራችሁት ብር የት ገባ? በማይመለከታት ብር ነው። አሁን እሷም ደግሞ ራሴ እጅ እሸጣለሁ እናቴ ካወቀች ታማለች ነው የምትለኝ። የተበደሩት ብር ድራማ እየደረመሙባት ድጋሚ ከእናትሽ ጋር እንደዚህ አይነት ገንዘብ ዕዳ ውስጥ ገብተናል፣ ድጋሚ እንደዚህ ነገር አድርገናል ብለው የኪያ ቤተሰቦችን ኪያ እስከመች ነው እሷስ የምታምናቸው? ሁሌ እሷና ቤተሰቧን እናቷን ተጠቅመው ኪያን ተጠቅመው የሆነ ችግር ውስጥ ሊከቷት የራሳቸውን የግል ጥቅም ሲያባርሩ የኖሩ የቅርብ ጊዜ ትዝታቸው ሆኖ ነው። ወንድሟን አግተው ከኪያ ስንት ዓመት የወንድሟን ፍቅር ተርባ ኖራለች። ስንት ዓመት ራሳቸው እጃቸው ላይ ጓሮ ላይ አስረው ደብቀዋት። ሶፊ እኔ እኮ ለህይወቴ አልሳሳም። እኔ ለክብሬ እኮ ግድ የለኝም። አንጥፌ ለምኜ ይሄን ዕዳ እንከፍለዋለን። ለማንም ሰው ተነስታ ተሽጣ ምናምን ነገር ደግሞ ኪያ ምን አይነት ህይወት ነው የምትኖረው? ምን ያህል እሷስ ጭንቅላቷ ተቋቁሞት ይኖራል ነው ለሆነ ሰው በዕዳ ተላልፋ ተሰታ አግብታ እየኖረች እንደሆነ ካወቀች ሺህ ጊዜ ይሄ ዲያስፖራ ተብዬ ከሚወስዳት ጆቢ ወስዳት ይሻለኛል። እኔ የእውነት ነው የምልህ ሶፊ። ምክንያቱም ምናልባት ጆ አፍቅሯት መጥቶ ነው ብለን እናስብ። ይህ ዲያስፖራ ተብዬ ግን ማለት ነው በገንዘቡ ተሽጣ እንደሆነ እየነገራት ዘላለም እየረገጣት ነው የሚኖረው። ያንን ደግሞ ማሰብ አልችልም እኔ። ሲጀምር አሁን ኪያን ለማጣት የሚሆን አቅምም ጉልበትም የለኝም ሶፊ። የእድሜን ግማሽ እያለቀስኩ ልኑር በሷ የተነሳ በፍቅር የተነሳ ስላፈቀርኩ ብቻ ስለወደድኩ ብቻ ስርስራ ስላልኩ ብቻ ሶፊ። ምን ያህል ላልቅስ? ምን ያህል ላምባ? ምን ያህል ልሰበር? ምን ያህል ልጎዳ? ምን ያህል ልጩ?
ምን ያህል ከሰው ጋር ልቀያየምሽ በዚህ ጉዳይ የምትነሳ? እሺ ምንድነው የቀረኝ ማድረግ ያልቻልኩት ነገር ያላደረኩት ነገር በዙሪያዬ ነገር ምንድነው? እሺ ሶፊ ምን ላድርግሽ? እኔ ተረጋግቼ አንቺም እኮ ሃይማኖትሽን ይዘሽ እኔም ሃይማኖቴን እኮ ይዤ እንኖራለን ተባብለን እንደዚህ አይነት ነገሮችን ማውራት ከጀመረን እኮ ይኸው አሁን ሰሞኑን ከጆጣጣ ተላቀን እኮ አሁን ሰሞኑን አንድ ቀን ሳቀን እኮ አሁን አንድ ቀን ብቻችንን አሳለፍንና የሚያምር ጊዜ ኖረን እኮ ሶፊ ነው ወይስ እኔ አትሳቅ ተብዬ ተረግሜያለሁ ሶፊ? ወይስ እኔ የምትወደው አይበርክትልህ ተብዬ ተረግሜያለሁ ሶፊ? ምንድነው ለኪያ መክፈል የሚገባኝ መስዋዕትነት ያልከፈልኩት የቀረኝ ነገር ምንድነው? እኔ ላክስቶቿም ቢሆን ሶፊ እዳው ይጣራ። እኔ ካክስቶቿ ጋር ከተገናኘው እገዳደላለሁ። ለማንም ወደኋላ አልመለስም ከዚህ በኋላ በቃ ይደክሞኛል። ይሄን ነገር ስትፈልጉ ይሄን ነገር አድርጉ፣ ይሄን ነገር አድርጉ ብሎ ከነሱ ጋር ቁጭ ብሎ መደራደርም ታጥመኝ በላይ ሆኗል። በቃ ኪያን ማዳን ካለብን ግን አሁን የህልውና ጉዳይ ነው። ኪያን የማዳን ያለ ማዳን ጉዳይ ነው ሶፊ። ስለዚህ ምን ያህል እንደሆነ ገንዘቡ በምታጣራው መልኩ ከፈለክ አጣራ። አይ አንተ ከደከመ ደግሞ እኔ መሄድ ያለብኝ ርቀት ድረስ ሄጄ ይሄንን ነገር ጉዳዩን አስተካክላለሁ። በቃ የነፍስም የህይወትን መስዋዕትነት የሚያስከፍለኝ ከሆነ አደርገዋለሁ። ሊናገሩን ፈቃደኛ አይደለም። ሊናገሩ ፈቃደኛ ከሆነ የራሳቸው ጉዳይ ነው፣ የራሳቸው ጉዳይ ነው። የፈለጉትን ነገር ይሁኑ። በቃ አሁን እኮ እነሱ እኮ ጉዳያቸው ነው ብዬ እኮ ተወዋለሁ እኮ። እያስቸገረች ያለችው እኮ ኪያ እሄዳለሁ ነው እያለች ያለችው። ለምንድን ነው የምትሄደው? ለምን? እሷስ እምቢ የሚል ምላስ የላትም፣ እምቢ የሚል ማንነት የላትም። ሁሉን ነገር ሰው መጥቶ እንደዚህ ነው ስላለች ናት ማለት ነው። ህግ የለም እንዴ ባገሩ? ወገን የላትም እንዴ? ሰው የላትም እንዴ? ኪያ የተጫነባትን ነገር በጠቅላላ ተሸክማ ለዛ ሰው መንበርከክ፣ ለዛ ሰው ማልቀስ፣ ለዛ ሰው የየ ማለት ይሁን ነፍሴ ልሰጣት ዝግጁ የሆንኩ ሰው አለው አይደል እንዴ? አሁን እንደዚህ አይነት ችግር መጥቷል ብላ እኔን ቁጭ ብላ ለምንድን ነው ያላማከረችኝ? ይሄ ሁሉ ዘመን ለምንድን ነው ያላወራችሁ ከኔ ጋር? እሷ አንተ ነው እንዴ? ለኛ ራሱ የነገረች ምንም ነገር የለም ነው ማለት። እኔም የዛኔ አንተ ፋይሉን አግኝተው ባይሆን ኖሮ ምንም አላውቅም። የኔ ሄዳ ነበር። አስበው እስኪ ሶፊ፣ አስበው ምን ያህል ጭካኔዎችን እንደምትጨክንብኝ። ምን እንደተፈጠረ ሳላቅ ልታገባ ሳምንት የቀራት ሴት ሆና ሽምግልናዋን ቆሜ ዳርኳት። አሁን ደግሞ ምን እንደተፈጠረ ሳላቅ ተነስታ ከማላውቀው ሰው ጋር ተጋብታ ደግሞ ተነስታ ልትሄድ ስትል ሶፊ አሟት ያን ቦርሳ ልክ ከፍቼ ኪኒኗን ላመጣ ያንን የውጪ ፕሮሰሱን ነገር ባላገኘው ምንም አላውቅም ነበር ማለት ነው ሶፊ። ለኔስ እሷስ አታዝንም እንዴ? እየተፈጠረ ያለውን ነገር ከስር ከስር እንደዚህ ነው ብትለኝ እኔ ስለ መፍትሄ አንሼ ነው እንዴ? ለስንቱ አይደል እንዴ ነው ሶፊ? ምን ተጠቅሜ ነው ለስንቱ አይደል እንዴ ሶሚ ነፍሳችንን እስከ መስጠት ድረስ ደረጃ የሚያደርስ መስዋዕት እየከፈልን በስንቱ ጉዳይ ላይ ታች የምንለው? ምን ያህል ነው? ኪያ በእኔ እምነት የላትም ነው? ኪያ በአንተ እምነት የላትም ነው? በቱፋ እምነት የላትም ነው? ወንድሜ ይሄ ነገር ደርሶብኛል፣ እንደዚህ አይነት ገንዘብ ተጠይቄያለሁ፣ ሊሸጡኝ ነው ብላ አንዴ እንኳን አትናገርም? አሉ እንደዚህ አይነት ችግር ውስጥ ገብቻለሁ ብላ እንኳን አንድ ጊዜ አፏ ተፈቶ አንድ እንኳን ምክንያት ሊኖር ይችላል፣ አንድ እንኳን መልስ ሊኖር ይችላል ብላ እኔ ጋር አንዲት እንኳን የማውቅበትን መንገድ የሆነ ነገር አትናገርም? እኔንም አልቃሻ፣ እኔንም እልኸኛ፣ እኔንም ተረጋጋና እስቲ መፍትሄ የምናበጀ ከሆነ መፍትሄ መፈለግ ነው። ኪያንም ማውራት ባለብን መልኩ ረጋ ብለን የምናወራት ከሆነ ማውራት ነው። እኛም ፓስፖርትሽን አልሰጠሽም ብያታለሁ። ፓስፖርቱን አልሰጣትም። ያ ሁሉ የተባላለለት ጆ እንደዛ ልገዳደለው፣ እንደዛ ገላሃለሁ ስንባባል የነበረው ጆ ለመጫወቻ እንደ ካርታ ቼዝ ሲጠቀሙበት ነበር ብሎ ስለሱ ራሱ ማሰብ እጅግ አይከብድም? ምን ያህል አረመኔዎች ናቸው? ከሰው አልተፈጠሩም እንዴ? ከሰው ጭራሽ አልተፈጠሩም። እንደ መጫወቻ እንደ ዕቃ ሆኖ ነው እየተጫወቱብን ያለ ነው። አንዱን አለፍነው ስንል አንዱ ባዳ ቢሆን እኮ ምን ማድረግ እንዳለብን እነሱን እናውቃለን እኮ። ግን የኪያ የእናቷ ወንድሞች የእናቷ እህቶች ናቸው።
ምን ብለን እንጨክን? የእነሱን የሆነ ነገር ማድረግ የኪያን እናት የሆነ ነገር ማድረግ ይሆናል ብለን ስለምንፈራ እኮ ነው አይደል እንዴ ሁሉ ነገር እየተፈጠረ ያለው እንጂ ላጎትየው ላክስትየው አንሰን ነው። ኪያ ይህንን ነገር ተረድታ በመሃል የምታስተካክላቸው የምታውቃቸውን እያንዳንዱ ነገሮች እኛ ጋር ስር ሰደው አማራጭ እስኪ አሳጡን ድረስ ከመድረሱ በፊት አንዴ መታ የሆነ ነገር ብትናገር ምን ችግር አለ? አንዴ መታ ኪያ ራሱ አሁን እንደዚህ አይነቱ ስብስብ ውስጥ ገብቻለሁ፣ ነገ ከነገ ወዲያ እየከረረ ከመጣ እንዲህ ነገሮች ሊሆኑ ይችላሉ ብላ አንዴ እንኳን መታ ብትነግረን ምን ችግር አለ? እሱ ብቻዋን ይህን ያህል ችግር ይህን ያህል ጭንቀት ተሸክማ ብቻዋን እያነባች ብቻዋን እየተሰቃየች ከምትኖር ምን ይሻላል እኮ ነው እኮ ግራ ገባኝ እኮ። ቤተሰቦቿ ማከስቲዋንም አወሯት፣ አጎትዮም ላገኘው አልቻልኩም። ቢያንስ ገንዘቡን እንኳን ሲቀጥል ደግሞ ብዙ ብር እንደሆነ እየነገረች ነው። ይሄ ብር የት ገባ? የተቀበሉት ብር አይደል? ስለዚህ ይሄ ታዲያ ድራማቸውን እየደረሙብን ካልሆነ ይህን ያህል ገንዘብ ተቀብለው ከሆነ እስከ ዛሬ ድረስ የተፈጠረውን ነገር ለምንድን ነው ያልተናገሩት? እስከ ዛሬ የሆነውን ነገር እናትየው የምታውቁላ አይመስለኝም። አሁን እናትየው እንዳታውቅኝ እያለችኝ ያለችው ኪያ እራሱ። እሺ ቆይ ከጆ ጋር ከተጋባች በኋላ ከጆ ጋር ሽምግልና ካደረገች በኋላ ከጆ ጋር እያንዳንዱን ነገር ካደረገች በኋላ እና ህጋዊ ከሆነች በኋላ ስለምን ዲያስፖራ ነው ስለምን ሰው ነው ታዲያ? ምን አይነት ዳር ነው ታዲያ የሚኖራቸው ከዲያስፖራ ከሚባሉ ሰውዬ ጋር? እነሱ አስበው የነበሩት የሱ ፊርማ ላይ የሱን ሰውዬው ሊያስፈርሙት ነው። እሺ ስለዚህ ጆን ከጆ ጋር ትኖራለች ትዳሩን፣ ፊርማው ግን የዲያስፖራው ኖ አይደለም። እኔ አሁን እንደተረዳሁት ከሆነ ነው የምልህ ነው ላይክ መጀመሪያውኑ ሆን ብሎ ጆን እየደገፉበት የነበረው ላይክ አወራራን ስትገም ባለፈው እሺ ጆ ምን ያደርጋል ምን እያለች የነበረበት ታይም ላይ ሆን ብሎ እየፈለጉት የነበረው ካንተ ስለማትለቃት አንተን ብቻ ማላቀቅ ነው የፈለጉት። እኔ ደግሞ አለቃትማ እኔ ደግሞ ልለቃት አልችልም። ሞቼ አፈር ውስጥ ካልገባው ኪያ ልለቃት ልተዋት አልችልም እኮ። እነሱ ሆን ብሎ እያሰቡት የነበረው አንተ እንደማትለቃት ስላወቁ ከጆ ጋር ያጋቡት ምናምን ነገር አስመሰለው ተስፋ አስቆርጠው ኦሬዲ ፕሮሰሱ ምናምን ነገር ፊርማውን ጨርሰው ሰውየው ጋር ሊልኩት ነው ሐሳቡ። ይሄ ሰውዬ ደግሞ አንደኛ በእድሜው እንኳን እኩያ ያልሆነ ሰውዬ ትልቅ ሰውዬ የና አክስትየው የና አባትየው ምናምን እኩያ የነበረ ሰውዬ ነው። እንግዲህ ለተዳር ምን አገባ ነው የምትለኝ? አክስትየው እንዴት ምን ማለት ነው? እንደዚህ አያመለከትም አያገባህም፣ በቃ ቤተሰብ ነን እኛ የፈለግነው እንድራታለን፣ አንተ የሚመለከት ጉዳይ አይደል። በዚህን ጊዜ በዚህ አይነት ትውልድ ላይ አሁን ባለንበት ትውልድ ላይ እንደዚህ ተስተሳሰብ ራሱ መኖሩ ልክ ነው? ያ እንደዚህ አይነት ሰው ከምትሸጥ ማለት ነው ምንም ነገር ካልቻልኩ ነው የራሴን ሁሉ አቃጥላለሁ። ካለበለዚያ ደግሞ እነሱን አቃጥላለሁ። ምንም ነገር ይፈጠር ምንም ነገር ይፈጠር ለእንደዚህ አይነት ሰው ታድራ። ይሄ ስሜታዊነት አይደለም ሶፊ፣ ይሄ ስሜታዊነት ሊሆን አይችልም። እንደውም ዲያስፖራውን አድራሻውን አፈላልገን ዲያስፖራ ራሱን እናገኘዋለን። ኪያን ነው አይደል የሚፈልገው? እኔ ማግኘት ፈልጋለሁ። ሰው ነው መጀመሪያ ያለ አይመስለኝም። አሁን ያስፈራራት ነው ያለ። አንተ ሙሉ ፋይል ማን እየላከ ነው? ያንተ ፎቶ ይልካል፣ ከየት እንደምትነሳ ይሰግችኝ ነበር። ከዛ በኋላ የሚላከችልኝ ፎቶዎች አሉ። ያንተን ፎቶ ምናምን የሆነ ሰው ቀጥሯሉ መሰለኝ፣ አላውቅም እኮ እኔ ለምን አናገረኝ? አሁንም ቢሆን ይሄን ቪዲዮ ታይዋለህ? ዲያስፖራ ተብዬ ላውራ ፈልጋለሁ። መጀመሪያ እስኪ እንደ ወንድ ልጅ ቁጭ ብለን አውርተን ችግርን ገንዘብህም ከሆነ ገንዘብህን እንደ ወንድ ደግሞ ቁጭ ብለህም ከኔ ጋር ማውራት የምትፈልግ ከሆነ ጉዳትም ኪያላ ማድረስ የምትፈልግ ከሆነ ይኸው ከኔ መጀመር ትችላለህ። ይኸው በአካባቢ ካለ ይኸው አለው እዚህ ያውሩኝ የፈለጋችሁት የት አላችሁ? አኑ ናንቺ አኑ ና ኮሽ እኮ ተረጋጋ። የት አሉ? እየቀረጹ ነው ያሉት ሰዎች የት አሉ? እሺ ተረጋጋና ቁጭ በል። የፈለገው ሰው የት አለው? እሺ ቁጭ በል። አሁን ደብድ ነው እየሆንክ ያለው። አሁን ተረጋጋ። እዚህ ጋር ያሉት ሰዎች ነው እየወጣበት እኮ ያናግሩን። የት አለ ዲያስፖራ ተብዬ? የት አለ የላካችሁ ተላላኪዎቹ? የት አላችሁ? ይኸው አለው እኮ ሊያናግረኝ ልታናግረኝ ፈቃደኛ ከሆንክ ይኸው አለ። የምታየኝ ከሆነ የምታወራኝ ከሆነ አገኘኝ፣ አውራኝ። ነገር ግን ኪያ ያንተ ሆና ከማይ ሞቴን እመርጣለሁ፣ ሞቴን እመርጣለሁ። አሁን ተረጋጋ። አሁን እዚህ መበጥበጥ ነው የሚሆነው ነው ማለት እኔ ነገሩን እኮ እየስረዳው እኮ ነው የምገኘው እኮ እያስፈራሩኝ ነው ምናምን ብላ ፎቶ የተላከላት ፎቶ አለ የሚያወራትን ነው ማለት። እሺ ማቲ ከሆነ ያንኑ ነገር ጨርሰሽ ማትመጪ ከሆነ በእንደዚህ ነገር ወዳሻለሁ ብሎ እያስፈራራት ነው ያለው። ምናልባት እሷም ስስጎኑ አንተ ስለሆንክ ስለምትወደ ለመጠቀም እየሞከረ ሊሆን ይችላል።
እኔም እንደዛ ነው እያልኩት ያለሁት። ሆን ብሎ ገንዘብ ነው የሚፈልገው፣ በሱ አስፈራርቶ ገንዘብ ነው ከኛ መቀበል የሚፈልገው። እሺ ብቻ ይቶን ገንዘቡን አሁን እንኳን አልፈልግም አለ ነው የምትለው እኮ። አሁን እኮ አክስትየውንም አጎትየውን እሺ ቢያንስ ባገኘው አክስትየው እንኳን መጀመሪያውን ጸብ ነበረ። ከዛ በኋላ አውራትም ስሞክር ብሩን መናገር አይመለከትም ነው አወራራሱ ሲያስጠላ። ካልሆነ ወይም ወስዶ እናትየው ጋር መጋፈጥ ነው። ያው እናትየው ህመም አለባት። ከእናትየውም ጋር መጋፈጥም ደግሞ ፈራ። ሶፊ ድግመታቸውን ያውቃሉ። እናትየው እንደሚያማቸው ያውቃሉ። ሆን ብለው ነው ይሄንን ነገር የሚያደርጉት። ሲጀምር ደካማ ጎናችን የኪያ እናት ባይሆኑ ማለት ነው። እነዚህን ሰዎች ምን አይነት ጥግ ድረስ እኛ ራሱ እንደዚህ አቅመ ደካማ ሆነን እንቀመጣለን እንዴ? የኪያ እናት ጉዳይ ሆኖብን እንጂ እኛ ራሱ ለእንደዚህ አይነት ተራ አሮጊት ለኪያ አክስት የሚሆን አቅም አተን ነው ወይ? አይደለም እሱን ነው ግን ዞሮ የኪያ እናት ይጎዳሉ። ያለባቸውን ህመም ስለምን ሌላ ተጨማሪ የሚያስደነግጥ ነገር አንፈልግም ነው። እኛም ያለውን ነገር ሙሉ በቃኝ ብዬ አሻፈረኝ ብዬ ወደ ሙሉ ጉዳዩን ልወስዶ ነበር ወደ እሳቸው ጋር። ግን ሳስበውም ደግሞ ያለችበትን ህመም አውቀዋለሁ። እንደዚህ ድንገተኛ ነገር ደግሞ ሲሆን አሁን ሰርጉ ራሱ ተሰረዘ ራሱ ብላለች ኪያ። አሁን እናትየው ስትሰማ ራሱ ምን ድንገት ስለምገባ አላውቅም። ተመልከት፣ እናትየው እንኳን ሳታውቅ ነው ይሄንን ነገር እያደረጉ ያሉት። ምንም የምታውቀው ነገር የለም። እሺ ኪያስ በዚህ ነገር ላይ ታውቃለች፣ ሁሉንም ነገር ማለት ነው። እንድታውቅም አይፈልግም። ለጆ ኦኬ፣ ጆማ ከጆ ጋር ተጋብታ እንደምትኖርም ጆም አፍቅሯት እንደነበረ ምናምን ነገር መጥቶ ታሪኩንም እየነገሩት መጥቶ አክተም ያደረገው ጆም ተከፍሎት ነው ማለት ነው ገንዘብ አይደለም። ጆም የሚያውቅ አይመስለኝም። ጆ ካላወቀ ታዲያ እንዴት ሆኖ እንደዚህ ሆኖ መጣ ጆም አያውቁም እንዴ? ሁኔታው የለ እንዴ? ከኔ ጋር ቪዲዮ ነው ጆ ፈርሞ መጥቶ በዛ ጉዳይ ላይ የምትኖረው ከዲያስፖራ ጋር ከሱ ጋር እንዳልሆነ ካላወቀ ታዲያ በምን መልኩ ነው ያገኙት? ሁሉ የነሱ እቅድ ነው አስበው የነበረ ነው። አሁን አንተ እንደማትለቃት ያውቃሉ። ስለዛ አንተ ጋር ምንም አይነት ነገር ሊሰሩ ስለማይችሉ በአንተ በሃይማኖት ጉዳይ ሀሳበው አለ ካንተ ጋር ከተለያዩ በኋላ ጆን ታገባለች ምናምን ብሎ ወደ ጆ ወስደው እነሱ ማለት ላይ አስበው የነበሩ ኪያም ጆም ሳያውቁ ከሰውየው ጋር እያይዘው ቀስ ብላ እንድትወጣ ነው ፍላጎታቸው። እኔ ደግሞ ሞቴን እመርጣለሁ። እኔ ደግሞ አይደለም ለአንድ እኔ ደግሞ በፍጹም አላድርገውም ይሄን ነገር። ሞቴን እመርጣለሁ። ሞቴን እመርጣለሁ። ሶፊ በቃ ረጋ በልና እሷንም ማውራት ካለብን እናውራት ምናምን ነገር መደረግ ያለብን ማወቅ ያለብንም ነገር ማወቅ ካለብን ሶፊ የእድሜን ግማሽ ታውቃለህ? የእድሜን ግማሽ የኖርኩት ኪያ በማለት ነው። አሁን ደግሞ የቀሪ ዘመኔንም ኪያ በማለት ኖራታለሁ። አይቆጨኝም ለሷ የምከፍለው መስዋዕትነት። ለሷ መሆነው ነገር ቅንጣት ታክል እንኳን አታሳስበኝም። መሆን የሚገባኝን መስዋዕትነት ሁሉ እከፍላለሁ። ነገር ግን ኪያን አጥቼ መኖር አልችልም፣ ላጣታም አልችልም። አንተ ተመልካቾችን እንግዲህ ያው ምንም ልንግባባ አልቻለምና ያው ካኑ የምጠብቀው ነገር ነው እየተፈጠረ ያለው። ሶስት ማድረግ የምችለው ነገር ያው የኪያም ስልክ እየሰራልኝ አይደለም ምናምን እያለ ነው ያለው። ሶስት መደረግ ያለበት ነገር ይደረግና እኔ ማኑን ይዤ ወጣ ትንሽ ተረጋግተን አከስየውንም ሆነ ጎትየውንም ማውራት ካለብን በምናወራ አይነት መልኩ አውርተን እስቲ አዲስ ነገር ይዘን እንቀርባለን እንጂ በዚህ ሁኔታ እሱ ካገኛችሁም ከነሱ ጋር ከተገናኙም ጥሩ ነገር አይፈጠርምና እስቲ እኔ መልካታለሁ ሩጣም ምናምን። ስለዚህ ተመልካቾቻችን ያው አዲስ ነገር ቢኖር ከሆነ አሳውቃችኋለሁ። በቃ ለዛሬ የነበረን ፕሮግራም እዚህ ጋር እናብቀው። ቻው።